አስባለሁ። ቆይ ለምንድነው ቆይ እንደሱ አይደለም። አይ ቆይ እንደሱ አይደለም። አሁን ያም ሰው ያስፈልገናል። ራሱ እኮ ነው ፍሪጅ ውስጥ ከተቹ ይሸታል አለ በለዚህ ያለኝ እኮ ተረዳው። እሺ እኔ ምን ማድረግ እችላለሁ? ማስረጃ ምናምን አይደለም። ለህግ ማስረክበው በዚህ ማስረጃ ጭራሽ ልታሳስረኝ ማስበህ በስነ ስርዓት ምን እናታስ ዳለትሽና ፍትሽ ልትኖሪ ምንድነው ችግር? ቆይ ከዚህ በፊት ታውቀኛለህ? ከተወሰነ ቀናት በፊት ልጅ ስለጠፋብኝ ይሄንን ነገር ከሆነ ነገር መድረስ ስላለብኝ ለዛ ብዬ ነው ማለት የደረሰበትን አላወኩም። ልጅ ጠፋብኝ። ልጅ የለም ነው። እስቲ አልጋ ይዛችሁ ነው ቁም ነገር የምትጫወቱት? እስቲ ንገረኝ። ስልክ ላይ ስትጻጻፋለህ እስኩ ቴክስቶቹን አላየውም። እኔ ዝም ያልኩት እኮ እስኪ ትለወጣለህ ትሻላለህ ብዬ ነው። እና እስከመቼስ ፈለጋችሁት? አሁን እየፈለጋችሁት ነው? አዎ መቼ ያው ቢያንስ የሆነ ነገር እስክናገኝ ድረስ ምን ቁጭ እንላለን? ሄሎ ሄሎ አይሰማም? ሄሎ እንዴት ነህ? አለሁ እግዚአብሔር ይመስገን። አንተ ደህና ነህ? ጠፋህ እኮ ምንድን ነው አትደውልም እንዴ? ብዙ ጊዜ ደውዬልህ ነበር ስልክ ማንሳትም አቁመሃል። አዎ እንዴ እኔማ ደህና ነኝ። ደህና ባልሆን ደውል ነበር እንዴ? አዎ ያው በቃ እንደተለመደው ነው። ልጁ ጠፋ ብለው እያበሩ ነው። አይ ማት ያው ሁሉም ነገር አንተ እንዳልከኝ ነው ያደረኩት። አሁንማ ፍሪጅ ውስጥ ነው ያስቀመጥኩት እንዴ? አዎ እሱማ ሞቷል እንዴ? አንተ ባልከኝ መሰረት እኮ ነው የገደልኩት አንተ እንደነገርከኝ። አዎ አሁንማ ትንሽ እየጨነቀኝ ነው ጉላ። ሬሳው መሽተት እንዳይጀምር በጣም እየፈራሁ ነው። ቆይ መጡ መሰለኝ። ቆይ እሺ አይ አልመጡም። አዎ አይ እንትን ሬሳውን እስከወጣው ብቻ ነው እዚህ ቤት መቆየት የምፈልገው። ማለት አብረን እንጠፋለን ምናምን አላልከኝም? አዎ ስለሱ እኔም እያሰብኩ ነበረ። ያው ሬሳውን ላውጣና ነው የምወጣው። ምን ማድረግ እችላለሁ? እሱ ከተገኘማ እኔ ነኝ አንደኛው የምጠረጠረው። ኧረ አዎ ደግሞ ዛሬ የሆነ ባለ ካሜራ ምናምን አምጥተው የሆነ ጥያቄ ሲጠይቀኝ ነበር። ሰውየው ምንም ደስ አይልም። አሁን ጥላቢስ የሆነ ሰውዬ። አዎ የምሬን እኮ ነው። እኔ እንዳውቅ ትንሽ ፈርቻለሁ። እሱ ካላወቀ ማንም አያውቅም። ችግር የለም። ሁሉም ነገር አንተ እንዳልከኝ ነው ያደረኩት። እሺ ግን ማት እስከ መቼ ነው እዚህ እንድቆይ የምትፈልገው አንተ? እኔማ ያሰብኩትኝ ይኸው ልጁ ከወጣ በኋላ ልውጣ ነበረ። ብር እንዴ አንተ አታፍርም እንዴ? ቆይ እኔ ማት ከየት ነው የማመጣው? ከእነሱ ላይ ውሰጂ። ከየት ነው የምወስደው ከእነሱ ላይ? እነሱ የላቸውም እኮ እንዴ። ይህን ሁሉ ነገር ላንተ ብዬ ካደረኩ በኋላ ደግሞ እንደ ስትለኝ ትንሽ አይደብርህም እንዴ? ኧረ በእናትህ የማይሆን ነገር አታስብ። አይ እሱማ ሊሆን አይችልም እንዴ። የእነሱ ከየት ያመጣሉ? ምንም ቢሆን እኮ ያው እንተዋወቃለን። አይ እሱን እንኳን ላደርግልህ አልችልም። ላደርግ ማልችለውን ነገር አትጠይቀኝ። ቢሆንም አይደለም በቃ ቢሆንም በቃ ማድረግ አልችልም። እነሱም ለራሳቸው የላቸውም እኮ። ከየት አባቴ ነው የማመጣው እኔ ራሱ? አይሁንም በቃ አይሁንም አልኩ። አይሁንም አንተ ደግሞ አንድ ነገር ካስከደረከተላለ እንዴ? ለምን? እሺ አለበለዚያ ትችላለህ። ምን ማለት ነው? ለአንተ ብዬ እዚህ ሁሉ ጣጣ ውስጥ ከገባሁ በኋላ ነው አለበለዚያ ትችላለህ ምናምን ነገር የምትለኝ? እሱን አብረን የምናይ ይሆናል። እሺ ያው ይሄ ሁሉ ነገር ከገባሁ በኋላ ነው ብር ካላመጣሽ ትችላለህ ምናምን ነገር የምትለኝ? እሺ እኔ ከየት አባቴ ላምጣ? እሺ እንዴ ሰውየውም እንደምታውቀው ነው፣ ሴትዮዋም እንደምታውቃት ናት። አንተ ማለት አንተ እኮ ከእነሱ የራክ ብትሆን እኮ እሺ እያወቃቸው። አይ ይሄ ሊሆን አይችልም።
እሺ እሞክራለሁ ነው የምልህ። ሌላ ላደርግልህ የምችለው ነገር የለም። እሺ ከየት አባቴ ላምጣ? እንዴት ነው እንደምንም ብዬ ማመጣው? ብር እንዴት እንደምንም ተብሎ ይመጣል? ኧረ ያረኳቸው ነገር አልበቃ ብሎ ደግሞ ይሄንንም ልድገምላቸው? ታውቃለህ አይደል? ቆይ ይሄ ሁሉ ጣጣ ውስጥ ለአንተ ብዬ ነው የገባሁት። እኔ አላቅም። በቃ እንደምታደርገው አድርግ። አዎ በቃ አሁን እሺ ሳይመጡ ወደ ስሬ ልመለስ። አዎ ከመጡ ደግሞ መጠርጠራቸው አይቀርም። እሺ በቃ ቻው። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እንግዲህ ውድ ቤተሰቦቼ ከዚህ በፊት የነበረውን ቪዲዮ ማየታችሁ አይቀርም። ከእናንተ የሚደበቅ ነገር የለም ብዬ ነው እንግዲህ ተመልሼ እዚህ ቤት ውስጥ ተገኝቼ ያለሁት። ውድ ቤተሰቦቼ የነዚህን ጥንዶች ልጅ ሳናገኘው አንቀርም። በዚሁ አጋጣሚ እናንተ ያላችሁት የተጠራጠራችኋቸው ሰዎች በአጠቃላይ እነሱም አይደሉም ማለት አንቺ ባለቤቴ ነው ብለሻል፣ እሱ ደግሞ የአንቺ ቤተሰብን ብሏል። ግን በዛ አጋጣሚ በዛ ሁኔታ ሳይሆን ልጃችሁ ተገኝቷል አለ። ተገኝቷል ሚስ ቆይ ተረጋጊ። አሁን በምን አይነት መንገድ ለእናንተ ስለሱ ማስረዳት እንዳለብኝ ነው ግራ የገባኝ እንጂ ልጃችሁ ብቻ ልጃችሁ እንዴት በምን አይነት መንገድ የሚለው ግራ የሚያጋባ ስሜት ውስጥ ነው ያለሁትና እንዴት ብዬ ለእናንተ መናገር እንዳለብኝ አላውቅም። በመጀመሪያ ደረጃ የቤታችሁን አገልጋይ ወይም ሰራተኛችሁን ጥሪያትና እስቲ ከእሷም ደግሞ ያው ማወቅ ስላለባት አብራ ብዙ ተቸግራለች፣ አብራ ብዙ ፈተናዎች አይታለችና እሷን እስኪ ጥሪያትና ካለች እናናግራለን። እሺ አያንቱ
ጠራሽኝ እንዴት? እና ይስቲ አያንቱ እንግዲህ ስለ ልጃቸው አንቺ ትነግሪያቸዋለሽ ያለውን ታሪክ ወይስ እኔ ልንገራቸው? ምን ታሪክ? ስለ ልጃቸው ስለ እነሱ ልጅ ስለተፈጠረው ነገር አንቺ በላይ የሚያውቅ የለም። ምን ማለት ነው? ሳልታውቃለች እንዴ? ነው አይደለም። ይኸውልሽ አሁን የያዝነው እኛ ቀልድ አይደል? ማን እዚህ ጋር ማንም ይቀልዳል? እንዳንቺ የሚቀልድ የለም ማለት ምን ልትል እንደፈለክ ራሱ አልገባኝም። ስለ ልጃቸው ጉዳይ እኔ ልንገራቸው ወይስ አንቺ ትነግሪያቸዋለሽ? የምን ጉዳይ ነው? የልጃቸው ጉዳይ ምናምን የምትለኝ ምንድነው? እኔ አላውቅም። ምንድነው ነገር? እኔ አላውቅም። አንቺ በያወቅሽ ነው ለዚህ ማለት እኔ አላውቅም። ይኸውላችሁ እንዴ ቆይ ጭቅጭቅ አናርገው። አንቺ ስለ ልጁ የምታውቂውን ነገር በጠቅላላ ለነዚህ ላሰሪዎች ወይም ደግሞ ላሳዳጊዎች ትነግሪያቸዋለሽ ወይስ ደግሞ ያደረግሽውን ነገር አንድ በአንድ እኔ ልንገራቸው? ነው የምን ልጅ ምንድነው ያደረግሽው? እኔ ምንም አላደረኩም። እኔን ነው የምትሚው ወይስ ዛሬ ያገኘሽው እሱን? አይ እኔማ ቅድም ስጠይቅሽ እኮ ካነጋገርሽ ብዙ ደስ አላለኝም። እኔን በአንድ ቀን እንደዚህ ጠርጥረሽኝ ነው? እያወቅሽ ነው የደበቅሽን እስካሁን? በአንድ ቀን ጠርጥራችሁ አንድ ቀን ባወቃችሁት እሱ እኔን ጠረጠራችሁ? አሁን እኮ ጥርጣሬ አይደለም ይሄ እርግጥ የሆነውን ነገር ነው እየነገርኳችሁ። የምን እርግጥ? አሳየኝ። እርግጥ የሆነው ነገር ምናምን ከምትለኝ አሳየኝ። እኔ ሲጀመር እሱ እኛን ሊያጣላ ፈልጎ እንደሆነ አታውቁም እንደዚህ የሚያደርግ? አይ ቅድም እኔ ካነጋገርሽ ትክክል አለሽ። በአንድ ቀን ጠርጥረሽ ስለማቅ ነው። እሱን ስለማቅ በአንድ ቀን አይደለም አያንቱ። ይኸውልሽ ዛሬ እሱ ስላገኘሽ አይደለም። አዳምጪ እስቲ መጀመሪያ ተረጋጊ። ያደረግሽውን አድርገሻል። ምንድነው ያደረኩት? ከዛም እኔ ምንም ያደረኩት ነገር የለም። ይኸውልሽ እኔ ቅድም ለነዚህ ሰዎች እየጠየቁሽ ነበር ስለ ቤት ሰራተኛሽ። ትምህርት ቤት ከወጣሽ በኋላ እቺ ልጅ ባህሪዋ ተቀይራለች ስልሽ ያውናት ምንም የተቀየረ ነገር የለም ነበር ያልሽ። አያንቱ ግን ወንድ ጓደኛ ይዛለች። ከዛም ባሻገር ኧረ በስመ አብ ይሄ የሚያወራው ውሸቱን ነው። ይኸውልሽ ውሸቴን እንዳልሆነ ማስረጃዎች አሳይሻለሁ። ቆይ እኔን ነው የምታሚው? እኔና አንቺ ይሄ ሁሉ አመት ስንኖር አንድ ክፉ ደግ ተነጋግረን እናውቃለን? ይሄ እኮ አሁን የክፉ ደግ ጉዳይ አይደለም እኮ እነዚህ ሰዎች የልጃቸው ጉዳይ እንጂ የክፉ ደግ ነገር ጉዳይ የምን ልጅ ነው የምትለኝ? ቆይ የእነሱ ልጅ ምንድን ነው ያደረገው? እኔ ምን አደረኩት? እኔ ምንም አላደረኩም። ንገሪኝ። ምን አደረግሽ? እኔ ምንም አላደረኩም። እንደሱ አይደለም። ምንም አላደረኩም። እሺ ስለዚህ ይኸውልሽ እኔ ያስኩብሽ ነገር አለ። አረ ዝም ብሎ ነው አዳም በቃ ዝም ብሎ ነው የሚያወራው። አትቅለብለቢ። ተረጋግተሽ ስሚ። እንደ በፊትሽ ተረጋግተሽ። አሁን ማንንም የሚያምንበት ሰዓት አይደል። ይሄ እዚህ ጋር በቃ አንተ ሲጀምር ብታወራው ውሸት ነው። ውሸትን ነው የምታወራው። በቃ እዚህ ቤት ውስጥ እነዚህ ሁለት ባልና ሚስቶች እሱ የእሷን ቤተሰብ ሲጠረጥር እሷ ባሏን ስትጠረጥር አንቺን ያሰበች ሰው አልነበረም። እና ይጠራጠሩ እርስ በርስ። እኔ ምን ቤት ነኝ? ምን አገባኝ? እንዴት ያገባሽ እንዴ? ልጁ ጠፍቷል። አዎ ልጁ ጠፍቷል። ግን አንተ እኔ ላይ እንደዚህ ጣትህን የምትቀስርበት ምክንያት ምንድን ነው? ምክንያቱም ያሳደግሽው ልጅ ነው፣ የራስሽ ልጅ እኮ ነው። ወንድምሽ ነው። በቃ አንተ እዚህ ጋር አያገባህም። በቃ መጨረስ ካለብኝ ከነሱ ጋር እነሱ ናቸው ቤተሰቦች አይደል? ከነሱ ጋር ነው የምጨርሰው። ምንድነው እንደዚህ ነው የሚያደርገው? ምንድነው ያደረግሽው ልጅ? እኔ ምንም አላደረኩም። ቆይ እሱ ነው ምናችሁት ነው እንዴ? እኔ ያደረኩት ነገር የለም። እሺ እንደ ሰው ምንግባባ ከሆነ እነሱ ይውጡና እኔና አንቺ በስነ ስርዓት ይሄን ነገር ማውራት እንችላለን። ታስረጂኝ ትችያለሽ። እኔ ከነሱ ምደብቀው ምን አለ? አውሪ አይውጡ፣ ችግር የለውም። እኔ የትም አላረኩም። እኔ አሉስ ምንድነው ነው የኔ ልጅ ማለት አይደል እንዴ? እናንተ ልጅ ማለት ያንቺ ልጅማ አይደለም። ስላንቺ መከራ ያንቺ ልጅ ቢሆን ታናሽ ወንድሜ ነው። እንደ ታናሽ ወንድሜ ነው ያሳደግኩት። ያንቺ ልጅ ቢሆን የዛለትም ጠይቄሻለሁ። ምንድነው የተፈጠረው? አላውቅም አልኩ። ከዛ በኋላ አዳምጪኝ። ከዛ በኋላ እንዴት ይሄ ልጅ ጠፍቶ አንቺ ከቤተሰቦችሽ ካሳደጉሽ ሰዎች ቤት እንዴት ለቀሽ ትሄጃለሽ? እና ቤተሰቦች ጋር አዳምጪ። አሁንም አትቅለብለቢ እያለችሽ ያለችው አሁንም እሷ እውነቷን ነው። እንደዚህ አይነት ሴት አልነበረሽም። የተረጋጋሽ ልጅ እንደሆንሽ ታዛዥ፣ ከልጅነትሽ ጀምሮ መልካም ባህሪ የነበረሽ ልጅ ነሽ። አሁን ያለሽበትም ባና አሁን አዲሱን ነገር ከአንቺ እንስማው እንጂ እኛ በምን እናውቀዋለን? ምን ማለት ነው ደግሞ ካንቺ እንስማ? እኔ አሁን ስላንቺ አዲስ ባህሪ አላውቅም። እሷ ናት ወይ እሱ? እኔ ራሱ አንተን አላውቅህም። በቃ እኔንም ማለት ምን እያደረግህ እንዳለህ ራሱ ምንም አልገባኝም።
እያደረኩ ያለው ከመቼ ወዲህ ነው እንዲህ ለሰው መልስ የምመልሽው? እሱ ሌላ ነገር ላይ ጭራሽ ነው። ምንድነው ሌላ አረግ የሞከረ የሚጠይቅሽ እና እየመለስኩለት ያረግሽው ስራ ስላለሽ ነው ወንድሜ ላልሽው። እነዚህ ሰዎች ልጅ ፍለጋ ነው የመጣሁት እኔ ሌላ ምንም ሰራው ጉዳይ የለም። እና እኔ አትፈልጋልኩ በፍለጋዬ መሃል ደግሞ ልጁን አንቺ ጋር አገኘሁት። ጭራሽ የት እኔ ጋር ይኸውልሽ አንቺ ጋርም ላይ ነው እዚህ ጋር አልተግባባንም። አሁን ለነዚህ ወላጆች አልተግባባንም እዚህ ጋር። እሺ እንድንግባባስ አግባቢ አንቺ ጋር አገኘሁት አልክ። የት አለ እኔ ጋር? እኔ አሳይሻለሁ። ምን ሊሆን ነው? እኔ መደብቀው ልጅ ምን ውስጥ ነው የሰርሽው ልጅ? እሺ እኔ አላውቅም። እኔ አላውቅም። እዚህ ቤት እኔ እሱ ቢያወራው እራሱ አላውቅም። እኔ ማን ነው ሲጀመር? ለምንድን ነው የመጣው እዚህ ቤት እራሱ? እኔ አላውቅም እሱን እራሱ። እሺ እዚህ ቤት ያሉትን እቃዎች ጓዳ ወይም ደግሞ ኪችን የምትሉት ቦታ ውስጥ የምትጠቀሙባቸውን እቃዎች የሚጠቀምበት ከናንተ ውጪ ሌላ ሰው አለ? አረ የለም። ለምሳሌ ሶስታችን አይደለን ያለ አይደል? አያንቱ ለምሳሌ ፍሪጅ። እሺ ፍሪጅ ምን ሆነ? ሌላ እቃዎችም አሉ። እነሱን እቃዎች ከፍተሽ አንቺ ጓዳ ገብተሽ ያየሽበት አጋጣሚ አለ? አረ እኔ በፍጹም ምንም አይነት አጋጣሚ የለም። ሁሉን ነገር እሷን አሰርተም እሷ አይደለች እንዴ ኪችኑንም ሁሉንም የያዘችው? ሁሉ ነገር እሺ ስለዚህ አንቺ ለኔ ፍሪጁን ታሳይኛለሽ? ያው አለ ማየት እንችላለን። ገብተህ ያው ታሳይኛለሽ። አንቺ ነሽ እንድታሳይኝ። ለምን አንተ ገብተህ አታየውም እንዴ? እኔ ላስ ማየት አይደል አንተ አይደል እንደ ፈለከው? እኔ ምን አግብቶኝ ነው? ከፍተሽ ፍሪጁን ታሳይኛለሽ እኮ ራስህ ገብተህ ያው እንዴ። ፍቃደኛ አይደለሽ? ምንድነው ይሄ ፍቃደኛ የመሆን ያለ መሆን ጉዳይ አይደለም። በቃ ማየት ፈልጋለሁ አልክ ገብተህ ያው። እኔ ምን አደርጋለሁ አብሬ? ምንም አታደርጊ። አሁን ምን አደርጋለሁ? እሺ በዚህ አጋጣሚ ስነግራችሁ ያው ያሳዝናል። ቢሆንም ግን የደረስንበት ሁኔታ ማለት ልጃችሁ በህይወት እንደሌለን ይሰማል። አቤት ወይኔ ልጅ አይደለም አያንቱ? እኔ ምን አውቃለሁ? ቆይ ለምንድን ነው ቆይ እንደሱ አይደለም። አይ ቆይ እንደሱ አይደለም። አንቺ እሱ የሚለውን ቆይ አምነሽ ነው ገና ለገና እንዴ? ማስረጃዎቹ ወንድሜ አይደል እንዴ? እንዴት እሱ ላይ ጨከነሽ? ተሰብለንሽ ያሳድገንሽ እንደዚህ ማስረጃዎቹን ሳሳያቸው ማድረግሽ ይታመናል። ምንድነው ማድረግሽ ይታመናል? አንተ ዝም ብለህ ሲጀመር አንተ ዝም ብለህ ነው የምታወራው እንዴ? ለምን እስካሁን ራሱ እዚህ ቆየኸው? እኔ እዚህ የቆየሁበት ምክንያት በቃ ውሸት ነው። አንቺ ምንድነው የሚያቀርበልሽ ነው? ምንድነው የሚያቀርበልሽ? ተረጋግቶ ለመስማት ለምንድን ነው ፈቃደኛ ያልሆንሽ? ተረጋግተሽ ለማውራት ፈቃደኛ አይደለሽ? እየሰማሁ እኮ ነው። ምን ነው የምታወራው? እንዳለ ውሸት እኮ ነው። በቃ ምንድነው ያደረግሽው? እንዴ እኔ ምን አደርጋለሁ ስታይ እንዴ እያለ ያለው ምንድነው እሱ ውሸቱን ነው በቃ። እሺ መረጃ ይቅርታ አንዴና እኔ ያለኝ ችግር የለውም። ከይቅርታ ጋር እናንተ አንዴ ውጭ ቆይኝና እኔ እሷን ላውራት ጊዜ ስጥኝ ከሷ ጋር እባካችሁ። እና አንቺ መት እሺ አያንቱ ከዚህ በላይ ልታገስሽ አልችልም። ያደረግሽ ያለሽውን ነገር በአጠቃላይ እዚህ ቤት ካሜራ አስቀምጠን ሄደን ሁሉንም ነገር ሰምተናል አይተናል። በመጀመሪያ ደረጃ ይዞሽ የሚጠፋ ወንድ እንዳለ፣ በሁለተኛ ደረጃ ውሸት ነው። አንተ የምታወራው እንዳለ ውሸት ነው። አስቀምጠን አይተናል። ምን እንዳደረግሽ እናውቃለን። ምናምን ውሸት ነው። እኔ አላምንህም። እሺ እንድታምኚ ምን ላድርግልሽ? አንተ ቆይ ማን ስለሆንክ ነው እኔ እንደዚህ የምታናገረው? ሲጀመር ከዚህ በፊት እንተዋወቃለን። አሁን ያንቺን ማወቅ የኔ አንቺን ማወቅ አስፈላጊ ነው ላንቺ። መተዋወቅ ምናምን አስፈላጊ ላይሆን ይችላል በእርግጥ ነገር ግን ማለት ነው አንተ እኔ እንደዚህ ማለት መብት የለህም። ገብቶሃል አይደለ? ገና ለገና ከነሱ ጋር ፍቅሮሽ ብለኝ ከነሱ ጋር ልታቀያይ ነው እንዴ? ምንድነው ሐሳብ ምንድነው? እኔ ምኩስ ነገር ይገባኝ። ያዳመጥሽኝ አይመስለኝ። እየሰማሁ ነው። እኔ ሐሳቤ የዚህ ልጅ መጨረሻ ማየት ነበረ። አገኘነው አንቺ ጋር እኔ ጋር አዎ አንቺ ጋር እኔ ጋር እንደከተትሽው የምን ፍሪጅ ፍሪጅ ውስጥ እንደከተትሽው ከዚህም ባሻገር ደግሞ ተጨማሪ ገንዘብ ይዘሽ ወጥተሽ ይዞሽ እንደሚጠፋ የወንድ ጓደኛሽ ሲነግርሽ ሰምተናል። ቪዲዮም አለ። አይ ኦኬ ውሸት ከሆነ ይሄንን ማስረጃ ይዘን እኛ ወደ ህግ ቦታ እንሂድ። አንቺም ደግሞ ውሸቱን እንዳልሽ እዚሁ ተቀምጠሽ ትቀሪያለሽ። ምን ማለት ነው? ወደ ህግ ቦታ እንሂድ ምናምን ነገር ይኸውልህ፣ ለዚህ ጋር እናንተ አይደል እያወራን ያለን? ይኸውልህ አንድ ነገር ልንገርህ። እሺ የመጀመሪያው ነገር ካሜራውን አጥፋልኝ። ከዛ ምን እናወራ ይሆናል። ካሜራውን አጥፋልኝ። ካሜራው ኖሮ ማውራቱ ምን ከበደሽ? ለምንድን ነው
ካሜራ እያለ ነው እኮ ያን ሁላ እኮ እየቀረጽክ የምታወራኝ ለምንድን ነው? እሺ አጥፋላት ካሜራው። እሺ አሁን ማውራት ትችያለሽ። ይኸውልህ በቃ አውቀሃል አይደል? ያወቅከው ነገር አውቀሃል። ስለዚህ ውጣ ከዚህ ቤት። ጥርግ ብለህ ውጣ። እንዴ ምን ማለት ነው? እኔ ቆይ ከሌላ ሰዎች ጋር ተጣላኝ ነው? እኔ ቆይ ከዚህ ቤት ብባረር ምንድነው አንተ ደስ የሚለው ነገር? እሱ ብቻ ነገር ከዚህ ቤት አይደለም የምትባረር። ምን ማለት ነው? አንቺ ላጠፋሽው ጥፋት ገና ብዙ ቅጣቶች የሚጠብቁሽ ሰው ነሽ። ጭራሽ ምን ሳጠፋይተህ ነው? ቆይ አንተ እንደዚህ ለመናገር ይደፋ። ኦኬ ሳታምኚ ነው ካሜራ ያስጠፋሽን ነው እንዴ? አዎ ለምንድን ነው እኔ በማላውቀው ነገር ምቀረጸው? ሲጀመር የቀደሙንስ እሺ ይሁን እነሱ ስላሉ ነው ያልኩት ዝም ያልኩት። አሁን ስለሌሉ አትቀረጭም። አዎ መብቴ ነው አለመቀረጽ መብቴ ነው። መብትሽ ነው። እኔ ግን የቀረጽኩሽ አወራሻለሁ አስፈላጊ ከሆነ። አሁን ሴፍቲሽን ለመጠበቅ ያህል እኔ አልፈልግም። ሴፍቲሽን ለመጠበቅ ያህል ይጥፋልኝ እስቲ ያጠፋው። ቆይ ይሄ እኔን የምትቀርጸው ምን ያደርግልሃል? ምን ለማድረግ ነው? ምን ማለት ነው? ማስረጃ ነው። ማን ስለሆንክ ነው አንተ እኔን የምትቀርጸው? ማስረጃ ነው። ማስረጃ ምናምን አይደለም። ህግ ማስረክበው በዚህ ጭራሽ ልታሳስረኝ ማስበህ? በስነ ስርዓት ምን እናታስ ደረትሽና ፍትሽ ልትኖሪ ምንድነው ችግር? ቆይ ከዚህ በፊት ታውቀኛለህ? ምን አድርጌ ነው? ቆይ ይሄን ያህል እንኳን እኔ ቤት ውስጥ እያሰሩሽ እያሳደጉ ያኖሩሽ ሰዎች አያውቁሽም። እንኳን እኔ ይኸውልህ የምትናገረው አንተ አታውቅም። ኦኬ አንቺ ነሽ ስለምን እንደምታወራ ራሱ ልትነግሪኝ ነው። አንተ አታውቅም። በቃ ስለምን እንደምታወራ ራሱ እሺ። ስለዚህ መተማመን አንችልም። ምንድነው ቪዲዮ አለ ቀርጬሻለሁ አሳስርሻለሁ ምናምን የምትለው ነገር በቃ ውሸት ነው። ላሳይሽ ነው። ማየት ፈልገሻል ቪዲዮሽን? አዎ አሳየኝ። እሺ ፍሪጅ ስላለው ነገር ማመንም አልፈልግሽም። የምን ፍሪጅ የምትለው ነገር በቃ ይኸውልሽ እኔ ሳልቀርጽ ሳላሳይሽ ቪዲዮ ቀጥታ ገብቼ ፍሪጁን ማግኘት እንችላለን። እና ታዲያ እንደዛ ከሆነ ለምን አትሞክር? ይሄ ነገር የተደረገበትን ግን የመጀመሪያ ምክንያት ማወቅ ፈልጋለሁ። ይኸውልሽ አያንቱ ይሄ ነገር እኔና አንቺ ጋር እንዲቀር ትፈልጊያለሽ አትፈልጊም? ምን ማለት ነው እንዲቀር ትፈልጊያለሽ ማለት? እኔ አልገባኝም እስካሁን ስለምታወራው ነገር። ይሄ ነገር ምናምን ተደብቆ እንዲቀር ትፈልጊያለሽ አትፈልጊም? ምኑ ነው የሚደበቀው? ያደረግሽው ነገር ባጠቃላይ ምን አደረግሽ? ከዚህ በኋላም ልታደርጊ ያሰብሽ ምን አደረግኩ? ልጃቸውን ገለሽ ፍሪጅ ውስጥ ቆልፈሽበት። ውሸት ነው። እርግጠኛ ነሽ? አዎ አንተ ሲጀመር ማን ስለሆንክ ነው ልጃቸውን ገለሻል ምናምን የምትለኝ? እኔ ማንነቴ እኮ ለራሴ ነው። ማነህ? በቃ አንተ እኔን እንደዚህ ማለት አትችልም እኮ። ስለዚህ ካልቻልኩኝ እኔ አሁንም እኮ እየተለማመጥኩሽ ያለሁት ሰው ያጠፋል፣ የሚያጠፋውም ደግሞ ይሄንን ያህል ትልቅ ጥፋት በምክንያት ነው ብዬ ነው። ሴትም ልጅ ነሽ ስለተረዳውሽ ምንድነው የተፈጠረው ብዬ ለመጠየቅ ያህል እንጂ ከዚህ በላይ እኔ ካንቺ ጋር የምከራከር ሰው ሆኜ አይደል። እና ሰው በምክንያት ያጠፋል የምትል ሰውና አሁን አንተ በምክንያት ለምን ታዲያ ትከራከረኛለህ? ይኸውልሽ ቢያጠፋም ጥፋተኛ አይደለም ማለት አይደለም፣ ግን ይህንን ያህል ጨካኝ የሆነ የአረመኔ ስራ የሰው ልጅ ከሰራ የሆነ ችግር አለ ማለት ነው። ያን ችግር ማወቅ ስላለብን እንጂ ወንጀለኛ አይደለሽም ብዬ እየተለማመጥኩሽ አይደል። ምን ወንጀለኛ ነሽ እያልክ ነው ማለት? በደንብ ነሽ፣ በደንብ ነሽ። አሁን ጭቅጭቁም መጫጫሁም ለሰፈሩም ወይም ደግሞ እዚህ ቤት ላሉ ባለቤቶች አግባብ ስላልሆነ አያንቱ እንዳልኩሽ በስነ ስርዓት ነገሮችን ለማስተካከል የራሳችንን ጥረት አድርገን ህግም ከሆነ ህግ የሚቀጣሽን ነገር እንዲቀንስልሽ ማድረግ እንችላለን። ካሜራ ይጥፋልኝ ብለሽ ጠፍቶልሽ ምን ማለት ነው? ሲጀመር እኮ ይሄን ጭቅጭቅ የፈጠርከው ራስህ ፈልገህ ነው። እኔ በቤቴ መጣህብኝ እንጂ አንተ ቤት አልመጣም። ኦኬ ለማመን ፍቃደኛ አይደለሽም ነው? እዚህ ጋር ማመን አለማመን አይደለም። ከምን ተነስተህ እንደዚህ እንደምትል አልገባኝም ጭራሽ። ያሳደግኩት ወንድሜን እኮ ነው ገደልሽ እያልክ ከኔ ጋር እንትን የምትለው የምትከራከረው ማለት እዚህ ጋር ማፈር ያለብህ እኔ ነኝ ወይስ አንተ ነህ? አሁን አፈርሽም አላፈርሽም የነገርኩሽ ነው። አሁን ከአንቺ ጋር ብቻ አይደለም ችግሬ። በስልክ ተደዋውለሽ ይዞሽ ሊጣፋ ገንዘብም ከቤቱ ሰርቀሽ ነው ያለሽም ሰው ከኔ ጋር ችግር አለ። ምን ማለት ነው ደግሞ? ሁለታችሁንም ነው የምፈልጋችሁ። ማን ነው እሱ? ስለዚህ መካድ ላይ ነው አሁን ያለሽው። ማን ነው? እኔ አላውቅም። ማንም ካልሆነ እስኪ ስልክሽን ስጭኝ። ለምን የምሰጠው? በእንደዚህ አይነት ድርቅናሽ በነገርሽ ላይ ምንም አይነት ትብብር ላደርግልሽ አልሞክርም። ምን ማለት ነው ስልክሽን ስጭኝ ማለት? ለምንድን ነው የምሰጠው? አንተ ማን ስለሆንክ ነው የኔን ስልክ የምሰጠው? የኔን ማንነት ትደርሽበታለሽ እያልኩሽ። ከአቅም በላይ የሆነ እንደዚህ አትፈታተኝ። እንኳን ለአንተ ማለት ነው
አይ ለትዬ ራሱ ስልኬን ሰጥቻታለሁ። ለምን ትሰጫታለሽ? የምትሰሩ ይታወቅብሻል። ምን ማለት ነው ደግሞ የምትሰሪው? ለባልየውም ለሚስትየውም ለምን ትሰጫቸዋለሽ? ለምን የምትሰሪው ስራ ይታወቅብሻል። አይደለም በቃ ማንም ሰው የኔ ስልክ እንዲነካ አልፈልግም እኮ። የማይፈልጊበት እኮ ምክንያት አለሽ እኮ እያልኩሽ ነው። ተረዳሁት ምክንያትሽን። ምንድነው? ቆይ አንተ ችግር እኔ ችግር አለብህ በደንብ ችግሬ ስለዚህ ህፃን ልጅ ማወቅ ፈልጋለሁ። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው፣ አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እሺ በተቻለኝ አቅም ላግዝሽ እየሞከርኩ ነው። ቀደም እንዳልኩሽ የሰው ልጅ ክፉ የሆነ የሚያስጠላ ወንጀል የሚሰራው ወይ የሆነ ጥፋት የሚያጠፋው ከጀርባው ከባድ ነገር ቢያጋጥመው ነው የሚል አስተሳሰብ አለኝ። በእኔ በኩል የአስተሳሰብም ኖሮበት ወንጀል ሰርቶ ግን ከወንጀል ንጹህ ነው ማለት አይደለም። ምንድነው የተፈጠረው፣ አያንቱ ምንድነው የሆነችው የሚለው እኛ መስማት እንፈልጋለን። እንዳልሹ ካሜራው ጠፍቶልሻል። ምንድነው የተፈጠረው? በእርግጥ እኔ መጨቃጨቅ ሰልችቶኛል። ለዚህ እነግርሃለሁ። ግን ከመናገር በፊት ምን ዋስትና አለ? ስለምን ነው ዋስትናሽ? ማለት እኔን እንዴት እንደማታሳስረኝ ለእነሱ ምናምን ነገር አሳልፈ እንደማትሰጠኝ ይኸውልሽ፣ እሱ አይቀርም ማለት ግልጹን ነው የምነግርሽ። መታሰርሽ አይቀርም። እና ለምን እነግርሃለሁ? ከታሰርኩ ባትነግሪኝም መች እኮ አይቀርም። ይኸውልህ እዚህ ጋር አልተግባባንም። ይኸውልሽ አንቺ አይምሮሽን ንጹህ ማድረግ አልፈለግሽም። ይሄንን ህሊና እንዳያዝሽ ነው መኖር የፈለግሽው። በዚህ ህሊና ይኖራል። ሴትዮዋ ትገለኛለች። ይሄን ብታውቅ ለምን ቤት በኩል አግኝታሽ እኛ አለን። አሁን የሆነው ሆኗል። የተፈጠረው ነገር ተፈጥሯል። ህግ ቦታ ነው የምትሄጂው። ህግ ራሱ የራሱ ከለላ አድርጎልሽ ነው። ህሊናሽም ጸድቶ ልቦናሽም አሪፍ ሆነሽ ትወጫለሽ ነው። ግን ከዛ በፊት አያንቱ ምንድነው እዚህ ውስጥ የከተታት የሚለውን ታሪክ ማወቅ ፈልጋለሁ። እሺ ላንተ ከነገርኩ ይቀልልኛል ቅጣቱ። እኔ አግዝሻለሁ። ምንድነው የተፈጠረው? እሺ እነግርሃለሁ።
እንደነገርኩ እዚህ ቤት ስመጣ በጣም ልጅ ሆኜ ነበር እና ለሁለት ነው ያመጡኝ ብዬ ነው የነገርኩ። እነሱ ለሁለት ነው ያመጣናት ነው ያሉት። ግን እትዬ ብቻዋን ነው ይዛኝ የመጣችው። ዝምድና አላችሁ? ዝምድና የለም። እሷ አያውቅም ነበር። ከዛ እኔ የመጣው ቀን ማታ ሲናደድ ነበር። ጠጥቶ ገብቶ ሲጨቃጨቁ ነበር ትንሽ። ለምንድን ነው ይሄ ነግረው ነው መሰለኝ ልጅ አመጣ ምናምን ነገር ብላ ማለት ነው። በዛ ምክንያት ሲጨቃጨቁ ነበር። እሱን ሁሉ እየሰማሁ ነበር የተኛው መሰለኝ። ብዙ ጊዜ እነሱ እዛ መኝታ ቤት ነው የሚሆኑት፣ እኔ ሳሎን ነው የምተኛው እና ሲጨቃጨቁ ምናምን ሰምቼ ነበር። ከዛ በኋላ ግን ከጊዜ ወደ ጊዜ እሱ ያለው እንትን እየተቀየረ መጣ መሰለኝ። ይሄ መጨቃጨቁ ምናምን ቀረ ማለት ነው። ከዛ በኋላ ፍቅር ሆነ ልጁ ከመወለዱ በፊት ማለት ነው። ከዛ ያው ልጁ ከመወለዱ በፊት እንዳልኩ ፍቅር ሆነዋል። ከዛ በቃ እኔን የምትፈልጊውን ነገር ጠይቂ ምናምን ነገር ይለኛል። የዛኔ የመጣው ጊዜ ማለት ነው። እና ይሄ በደንብ አላስታውስም፣ ግን 11 ዓመት እያለ የዛን ጊዜ ይሄ በቃ የፈለግሽውን ነገር ጠይቂ ምናምን ነገር ይላል። በጣም ብዙ ጊዜ ይሄ አጠገቤ ይቀመጣል ምናምን ነገር ይገባኛል። ያለብሽበት ስሜት ወይም ደግሞ ተፈጠረብኝ ያልሽው ነገር አሁን አንቺ ሳትነግሪኝ ራሱ እኔ ስሜት እየገባኝ ነው እና ብዙ አትረበሽ። ማለት ይሄ ለሴት ልጅ በጣም እንትና በቃ በጣም የሚረብሽ ነገር ከምል በላይ እና ማይነካ ቦታ ይነካኝ ነበር ማለት እዚህ አካባቢ ምናምን ነገር ይነካኝ ነበር እና እኔ በጣም ብዙ ጊዜ ለትዬ ልነግራት ሞክሬ ነበረ። ግን እሱ ከነገርሽት ከዚህ ቤት አስወጣሻለሁ ምናምን ያስፈራራኝ ነው እና በቃ ይነካካኛል ምናምን ነገር። ትዬ ብዙ ጊዜ ሳትኖር ነው እሱ የሚመጣው። እሷ ልክ ስራ ስትወጣ ጠብቆ ይመጣል ማለት እሱም እኮ ስራ አለው፣ ግን እንዴት እንደሚወጣ ነው ያላውቅም። ከዛ በኋላ ይመጣል ይነካካኛል ምናምን ነገር። ለማልቀስም ለመጮህም እፈልጋለሁ፣ ግን እሷ በዛ ሰዓት ቤት ውስጥ የለችም ነው? አዎ ስራ ነው የምትሆነው እና በቃ የሆነ ቀን ላይ ሰክሮ መጣ እና እሷ ምሽታ ነበር ከስራው የምትገባው። ሰክሮ ነው የመጣው። ከዛ ከሷም ጋር የሆነ ነገር ሳይነጋገሩ አይቀርም መሰለኝ። ከዛ ቤቱን በርግዶት ገባ። ከዛ በቃ መጮህ ጀመረ። ከልክ በላይ ይጮሃል፣ ይቆጣል ምናምን ነገር። ከዛ አስገድዶ ደፈረኝ። እኔ ዛን ጊዜ ህፃን ነበርኩ፣ ራሴን መከላከል አልችልም ነበር። እንዳልጮህ ራሱ አፌ ውስጥ ጨርቅ ጠቅጥቆ ነው እንደዛ ያደረገው። ማለት እኔ ይሄን መናገር ራሱ ማለት ያቅተኛል አሁን ራሱ አንዳንዴ። ከዛ በኋላ ይሄ ነገር የተለመደ ሆነ። እሷ በቃ በወጣችበት ሰዓት ጀምሮ በሩን ይቆልፈውና በቃ አብረን እንድንተኛ ያስገድደኛል። አለበለዚያ ደግሞ ከዚህ በፊት የተፈጠረው ነገር በሙሉ እንደሚናገርና እንደሚገለኝ ያስፈራራኛል። ከዛ እሱ ባሏ ስለሆነ ምንም እንደማትለው ምናምን ነገር እያለ ነው አሳምኖ የሚነግረኝ እና ማለት እንኳን ላንቺ ልትከራከርልሽ ቀርቶ ከቤተሰቡ ጋር እየተጣላው ራሱ ምንም አትልም። ለዛ ላንቺ ምንም አታረግልሽ ምንም እኮ አይደለሽም ይለኛል። ያ ሲሆን ልጅ ነበርሽ ነው? አዎ ልጃቸው ከመወለዱ በፊት ነው ይሄ ሁሉ ነገር የተፈጠረው? አዎ እና በቃ እንዳልኩ ነው በቃ ያ ነገር ተደጋጋሚ ሆነ። ራሱን ያሳደገኝ ግን ያሳደገውን ገላ ራሱ መልሶ ተመኘ። እስቲ ከዛ በኋላ ራስሽን ካወቅሽ በኋላ ይሄ ነገር ተደጋግሞብሽ ነበር ወይስ እንዴት ነው ሊያቆም የቻለው ይሄ ነገር? ልጁ ከመወለዱ በፊት አዎ ተደጋግሞ ነበር በጣም ረጅም ጊዜ።
ከዛ በኋላ ልጁ ከተወለደ በኋላ ግን ውጭ ማደር ጀመረ። እሱ ውጭ ማደር ሲጀምር ጠጥቶ ምናምን ነው የሚገባው። እሷም ትንሽ ጊዜ ልትዳረስ እናቷ ጋር ሄዳ ነበር። ክርስትና ልጇን አስነስታ ነው የተመለሰችው። እስከዛ ድረስ ጊዜ አንዳንዴ ውጭ ያመሻል ምናምን፣ ግን ያው አንዳንዴ ብቻ ነበር ያ ነገር የሚፈጠረው እንዳልኩ ማለት ነው። ከዛ በቃ በጣም መሮኝ ነበር ሁሉም ነገር ከምል በላይ እሷ በሌለችበት ጊዜ ማለት ነው። እና በጣም ብዙ ጊዜ ራሴን ላጠፋ አስብ ነበር። እና ትምህርት ቤትም ሄጄ የምሰማው ነገር አለ። ትምህርት ቤት ሄጄ ሰምቼ ደግሞ ብዙ ነገር ትምህርት ቤት ሰምቼ መጣና እዚህ ስመጣ ደግሞ ምንም ማድረግ እንደማልችል ነው የሚሰማኝ። ምክንያቱም ያደግኩበት ቤት ነው፣ የትም ልሄድ አልችልም ከዚህ። ቤተሰቦቼ ደግሞ ገጠር ነው ያሉት። እና በቃ በጣም ፈራውና ዝም አልኩኝ፣ ምንም አማራጭ ስለሌለኝ ማለት ነው። እና በቃ ያ ነገር ተደጋገመ ምናምን ነገር፣ ራሴን በጣም ጠላሁት ከምል በላይ ማለት ነው። ከዛ እትዬ ስትመለስ ከቤተሰቦቿ ቤት ማለት ነው ስትመለስ ውጭ ምናምን ያድራል፣ ይጨቃጨቃሉ ከእሷ ጋር ጭቅጭቅ ምናምን ነገር አለ። ከዛ እሷ ሁሌ ትጮኻለች ምናምን፣ ከዛ አንዳንዴም ታለቅሳለች። ልጁ ግን ይህን ሁሉ አያውቅም፣ እኔ ነው የሚይዘው ማለት ነው። ያዥ ብላ ትሰጠኝና ነው እሱ ሲገባ ከእሷ ጋር ጭቅጭቅ የሚጀምሩት ማለት ነው። ሲለው እኩለ ሌሊት ላይ ይመጣል፣ ሌሊት 9 ሰዓት ይመጣል። አንዳንዴ አድሮ ራሱ 11 ሰዓት የሚመጣበት ጊዜ አለ። ከወለደ በኋላ ነው ይሄ አዲስ ባህሪ እየታየ ያለው። አዎ እኔ ግን ያ ነገር ግን ለእኔ ጥሩ ነው የሆነው። እረፍት አገኘሽ በመሀል? አዎ ውጭ ማደሩ ለእኔ ጥሩ ነው የሆነልኝ፣ አምሽቶ መምጣቱ። እና በቃ ሁሌም ደግሞ በአንድ አይነት ምክንያት ነው የሚጨቃጨቁት። ሁሌ ከኔ ምን አተ ነው በቃ ምን በደልኩ ምን አነሰ ከኔ ትላለች ሁሌ ማለት ነው። ከዛ በኋላ የሆነ ቀን እሱ ውጭ እንደለመደው ሲያመሽ ወጣ፣ ስልክ ተደወለላት የሆነ ቦታ ሄዳ። ከዛ በኋላ የሆነ ነገር አይታም የመጣች ይመስለኛል። መጣ ስታለቅስ ነበረ ሶፋ አልጋቸው ላይ አለቀሰች። ከዛ አምላኬ ምን በድዬ ነው ምን አጥፍቼ ነው እንደዚህ አይነት ነገር ዱብዳ ላይ የምታወርድብኝ ምናምን ነገር ብላ እሪ ብላ አለቀሰች። የዛኔ አልገባኝም፣ ግን አባብያታለሁ። በቃ ሁሌ ይሄ እንዴት ነው አምሽቶ በገባ ቁጥር በቃ ይደብራታል ምናምን። በጣም በደንብ ነው የሚደብራት። ታዲያ ይሄንን ልጅ አንቺ እንደዚህ ልታደርግ የቻልሽው በአባትየው በቀል ተነሳስተሽ ነው ማለት ነው? እርግጥ እሱም አለ፣ ግን ያው ከምንም በላይ ይሄ አባትየው እኔን የበደለኝ በደል ምንም ማምጣት አልችልም። ምክንያቱም እሱ ላይ መወጣት አልችልም፣ ወይም እሷ ምንም በቃ እሷ ላይ ጭራሽ መወጣት አልችልም። ምክንያቱም እሷ ጥሩ ሰው ናት፣ መልካም ናት ላንቺ። ያው ጠይቂያት ራሱ ያሰጣችኝ ነገር የለም። እዛ እኔ እሷ ላይ ምንም ማድረግ አልችልም። እሱ ደግሞ ልጁን በጣም ይወደዋል፣ የራሱ ልጅ። ስለዚህ በልጁ ልትቀጪው ነው ይሄን ነገር ያደረግሽው ነው ባጠቃላይ? ልጁ እኮ ምንም አላደረገም ማለት ልጁ ምንም አደረገ ይልልህ አልችልም። ልጁም ጥሩ ልጅ ነው፣ እኔ ይወደኛል። ግን እሱ የዛኔ የኔን ዓለም እንዳጨለመው እሱን ዓለም ማጨለም ነበር የፈለኩት። ግን ይህን ሁሉ ነገር እኔ አስቤበት አይደለም ያደረኩት። ማለት እኔ ፈልጌ አይደለም እዚህ ሁሉ ነገር ውስጥ ራሱ የገባሁት። ትምህርት ቤት አካባቢ ተዋወቅኩት አንድ ሰው ነበረ። እኛ ከምንማርበት ትምህርት ቤት ሰፈር የሚኖረው ማለት ነው። ከዛ ሁሌ በቃ እዛ ትምህርት ቤት ስገባ ስወጣ ምናምን ነገር አየዋለሁ። አንዳንዴ በረፍት ሰዓት ምናምን ነገር ትምህርት ቤት ውስጥ ይገባል እና አየዋለሁ። ከዛ በኋላ ኦኬ፣ ተማሪ አይደለም፣ ትልቅ ሰው ነው። በቃ ወጣት ነው፣ ቢያንስ ወደ 20ዎቹ አካባቢ እድሜው ማለት ነው። ከዛ በኋላ ሁሌ ያየኛል፣ አየዋለሁ ማለት እኔ እንደው ብዙ ጊዜ አላስታውስም፣ ግን እሱ በጣም ነው የሚያየኝ ሁል ጊዜ። ከዛ በኋላ የሆነ ቀን በጓደኞቼ አስጠራኝ። እኔ አልሄድም አልኩኝ፣ ምክንያቱም ቤተክርስቲያን ያደግኩ ልጅ ነኝ፣ እንደዚህ አይነት ነገር ምናምን እፈራለሁ እና አልሄድም አልኩኝ ምናምን ነገር። ከዛ በኋላ የሆነ ቀን ከትምህርት ስወጣ በግዴታ እጄን ይዞኝ ያናገረኝ። ከዛ ምንድነው ምናምን ነገር ብዬ ስኮሳተር ወድጄሻለሁ ምናምን ነገር አለኝ።
ከዛ እኔ አልፈልግም አልኩ። ከዛ በኋላ እሱ ግን ሊተወኝ አልቻለም። ከዛ ቀን ጀምሮ ይጨቀጭቀኛል፣ እወድሻለሁ ይለኛል። በጓደኞቼ የተለያየ ነገር ይልክልኛል። በጓደኞቼ እያደረገ ለእነሱ ምናምን ነገር ያን ነገር አያውቅላቸውም። ከዛ ለምን አታናግሪኝ እሱ ጓደኞቼ ጨቀጭቁኛል፣ ለምን ደግሞ አታናግሪኝ? ከዛ እኔ አልፈልግም እንደዚህ አይነት ነገር እፈራለሁ ምናምን ነገር ስላቸው ምን ችግር አለ በቃ ይሄ ሁሉ ነገር ለእኛ እያደረገልን ካለነገርሽው ይደብራል። ትምህርት ቤት ይመጣል፣ ለእነሱ ብስኩት ምናምን ይገዛላቸዋል። ለምን ነገር ይልክልኛል ምናምን ነገር ከዛ አናግሪኝ ምናምን ብሎ የሌለ ተጨቃጨቀ። ከዛ በኋላ እንደውም አታናግሪው ከሆነ ከወደ ከኛ ጋር ያለሽ ነገር ያቆማል ምናምን ነገር አለ። እኔ ደግሞ ጓደኞቼን በጣም ነው የምወዳቸው። ከዚህም ከፍቶሽ ስትሄጂ የምትጽናኙ በእነሱ ነው? ከልጅነት ጀምሮ ማለት ትምህርት ከጀመርኩ ጀምሮ ከእነሱ ጋር ስለሆነ እንትን ያልኩትኝ ይሄ አንድ ላይ የተማርኩት ከሌላ ሰው ጋር ብዙ አልግባባም። ከዛ ከእነሱ ጋር ስለሆነ በቃ ከእነሱ ጋር ለመጣላት ብዬ ማናገር ጀመርኩ። ከዛ በቃ ሁሌ እወድሻለሁ ነው እንደዚህ ሆኜልሽ እንደዚህ ሆኜልሽ እንደዚህ ሆኜልሽ። እኔ እንደዚህ አይነት ነገር አላውቅም። ከዛ ዝም ብዬ ነው የምሰማው። ከዛ በኋላ ያወራኛል ምናምን ነገር ከሆነ ጊዜ በኋላ እኔ ራሱ ያ ነገር እንዴት እንደተፈጠረ አላውቅም፣ ግን እኔም እሱ ማውራት ጀመርኩ። ከዛ በቃ እናወራለን ምናምን አሁን ወደ 2 ዓመት ምናምን አካባቢ ይሆናል። ከዛ በቃ እናወራለን ምናምን አንዳንዴ እሱ ካልመጣ ምናምን ቤቱ ድረስ እንሄዳለን እና ጓደኞቼ አንድ ላይ። ከዛ ቤቱ ድረስ ሄደን ምናምን ነገር እሱን አስጠርተን አናገራለሁ ምናምን ነገር። ከዛ ብዙ ጊዜ አለቅሳለሁ ወደ ትምህርት ቤት ስሄድ ማለት ነው። እና ይሄ አይኔ ምናምን ነገር እንትን ሲል ስለማይ ምን ሆነሽ ነው ሁሌ የምታለቅሽው ምናምን ነገር ብሎ ሁሌ ሊያወጣጣኝ ሞከረ። ከዛ አይ ምንም ምናምን ነገር ብዬ እንትን ለማለት ሞክራለሁ። ከዛ ግን አንድ ቀን ለሱ ከነገርኩት መፍትሄ እንደማገኝ አሰብኩና ነገርኩትኝ ያለውን ነገር ምናምን። ከዛ እንደዚህ ሆኖ ምናምን ነገር ብዬ ሁሉም የተፈጠረውን ነገር ነገርኩት። ከዛ ስነግረው እሱ ነው ይህንን ሀሳብ ያመጣው ልጁን የበግደሉን ማለት ነው። ከዛ አንቺን በልጅነትሽ አይደለ ያ ሁሉ ነገር ያደረገሽ ለምን እሱንም በልጁ አትበቀይም ምናምን ነገር ብሎ ሀሳቡን ያመጣው እሱ ነው ማለት። መጀመሪያ እኔ አልተስማማም ነበር፣ ተከራከርኩኝ በጣም። ከዛ ይሄ እሱ የሰራሽን ኃጢአት አንቺ በምን ልትመልሽለት ነው ታዲያ? አንቺ እሱን መጉዳት አለብሽ እሱ አንቺን እንዳጎዳሽ ምናምን ነገር ብሎ በቃ ረጅም ጊዜ ተከራክረን ምናምን ነገር አሳመነኝ። ከዛ ምን ማድረግ እንዳለብኝ ምናምን እኔ አላውቅም፣ እሱ ነው ብዙ ነገር ይነገራል። ከዛ ውሃ ውስጥ አፈነሽ ግደይዋል ራሱ። ከዛ በኋላ ልብስ እያጠብኩኝ ነበር። ልብስ እያጠብኩኝ መጣ ልጁ። ሲመጣ በቃ እሱ ፊት ላይ ማየው አባቱን ነው። ተናደድኩኝ በጣም። ከዛ ያው የመከረኝ ነገር አለ ፍቅረኛ ማለት ነው። ከዛ ማጥበበት ወጣቢ ውስጥ ጨምሬ ነው ውሃ ውስጥ። እሺ አያንቱ እንግዲህ የሰማነው ታሪክ እኔ እንግዲህ ምንም ሳላወራ ዛሬ ገና ታሪክ ስሰማ ያለፍሽበት ልጅነት ያሳዝናል፣ በጣም ያሳዝናል። ያሳዝናል ብቻ አይደለም ግን አሁን ስህተት ሰራሽ። በቀል ማለት ይሄ አልነበረም። ያም ልጅ አድጎ ነገ አገር የሚመራ ታላቅ የሆነ ልጅ ይሆን ነበረ። አሁን ይኸውልሽ ብዙ ጸጸት እንዲሰማሽ እንድታዝኝ ለማድረግ አይደለም። አንቺ በልጅነትሽ ሆነሽ ያየሽውን ስቃይ አንቺ ጫማ ውስጥ ካልቆመ ማንም ሊረዳው አይችልም። ገብቶሻል? ቅድምም ጀምሮ ስለማመጥሽ ስለምንሽ የነበረው ሰው ወዶ እንደዚህ አይነት ዘግናኝ ወንጀል አይሰራም። የሆነ ከጀርባው የተደበቀ ነገር አለ ብዬ አስባለሁ። ያንንም ለመስማት ነው እንግዲህ እንዳልኩሽ ፈጣሪ ረድቶን አንቺን አግዘንሽ ከእንደዚህ አይነት ነገር። አሁን ያም ሰውዬ እንግዲህ ወንጀለኛ ነው፣ አቶ አበበ ወንጀለኛ ናቸው። እሳቸውም ወደ ህግ ይሄዳሉ፣ አንቺም ወደ ህግ ቦታ ትሄጃለሽ። ምንድነው የተፈጠረው የሚለውን ለህግ እናስረዳና ለአንቺ የቻልነውን ያህል እርዳታ አድርገንልሽ ከሚኖረው ነገር ላይ ትንሽዬ ነገር እንድትቀነስልሽ እኔ በበኩሌ የራሴን የሆነ ጥረት አድርጌ አግዝሻለሁ። ከዛ በፊት ግን ፍሪጁን ታሳይንና ወደምንሄድበት አብረን ወተን የምንሄድ ይሆናል።
ገና እኮ ነው አይደለም ሐሳቡን ያመጣው። ገብቶኛል። አሁን ያም ሰው ያስፈልገናል። ራሱ እኮ ነው ፍሪጅ ውስጥ ከታችሁ ይሸታል አለ። ገብቶኛል እኮ ተረዳሁሽ። እሺ እኔ ምን ማድረግ እችላለሁ? የመግደሉንም ሐሳብ ያመጣው እሱ ነው። በአንቺ እጅ ሆነ እንጂ ይሄ ሰው ሌላም እጅ አለበት። ችግር የለም እኮ እሱንም ምን አደረኩኝ? እሺ እሱንም ቤተሰቦቼ እኮ እዛ እየጠበቁኝ ነው። ይኸውልሽ አያንቱ እኔ የምችለውን ያህል አግዝሻለሁ አልኩሽ። ይሄ ነፍስ አጥፊ ብሎ የላከሽም ሰው አቶ አበበም የሚተባለ ሰው አንቺን ሲደፍር የኖረ ሰው አንቺም ሁላችሁም ህግ ፊት የራሳችሁ። እኔ እኮ ያንን ማድረግ እኮ ነው አልፈልግም ነበረ፣ ግን እሱ ነው በቃ ይሽጣፋሉ ምናምን ብሎ ቃል ይገባልኝ። ገብቶኛል እኮ ጥፋተኛ እሱ ነው አንቺ አይደለሽ። እና ታዲያ እኔ ምን አደረኩኝ? እሺ እንደዚህ ይባላል እንዴ? እጅሽ ሐሳቡን ያመጣው ገብቶኛል። ሐሳቡ መጣ እንጂ ድርጊቱን ያደረግሽው አንቺ ነሽ። ስለዚህ ነገሮችን ለኛ ስላስረዳሽ ሌላም ወንጀለኛ አውጥተሽ አሳልፈሽ ስለሰጠሽ ያንቺ ነገሮች ይቀሉልሻል ነው የኔ ሐሳብ። ተረድተሽኛል እኮ? እሺ ታዲያ እኔ የምችለውን አድርጌ አግዝሻለሁ፣ ረዳሻለሁ እያልኩሽ ነው። ብዙ አትጨነቂ እሺ? መሆን ያለበት ነው የሚሆነው። አይምሮሽም በዚህ አይነት ካላረፈ እንዴት ብለሽ ትኖሪያለሽ? በኖር እኮ ቢቀር ነው ይሻላል። እሱ ነው እሺ በቃ እሱ ነው ይስልጥፋ ምናምን ይሽጣፋሉ ማንንም ከወዳይ ጉድሽ ምናምን ብሎ ያሳመነኝ። ተረድቼሻለሁ፣ ገብቶኛል። እሱም ተይዞ አንቺም እሱም አቶ አበበ መሆናችሁ ሶስታችሁም ህግ ለሶስታችሁም የሚገባውን ነገር ያደርጋል። ላንቺ ግን የሚጨመርም ነገር ካለ እኔ ኃላፊነቱን ወስጄ አስቀንሼ ህሊናሽ የምታርፍበትና አርፈሽ ራስሽን አድሰሽ የምትወጪበትን ነገር አመቻቻለሁ፣ ቃል ገብቼልሻለሁ። ስለዚህ አሁን ፍሪጁ ጋር እንሂድ። በምን አይነት ሁኔታ ፍሪጅ ውስጥ እንደገባ እናየዋለን። ከዛ ተያይዘን ወደ ህግ ቦታ እንሄዳለን ማለት ነው። አምነሽበት ፈቅደሽ እንድትሄጂ ስለፈለግኩ ነው። ተረድተሽኛል? ስለዚህ መሄድ እንችላለን። እሺ እንሂድ። ተነስ። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው፣ አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ተመልካቾች እንግዲህ ፍሪጁ ይሄ ነው ብላለች።
በጣም ያስቸግር ነበረ። አልከፍት ብሎ አስቸግሮን ቁልፉንም ከሷ ነው ተቀብለናት የመጣ ነው ይመስለኛል። እዚህ ውስጥ ነው የተቀመጠው። ትንሽ ጠረን ነገርም ነበረ ቅድም ስንከፍተው። አሁን ላይ በጣም ሽታ አለው ውስጡ። ይሄን ይመስላል ፍሪጁ። አየሁ ደግሞ እሷም ራሷን ትንሽ ስታብል ነበረ። ከሰውየው ጋር ብዙ ሰጣ ገቦች ነበሩ። እንዳለችው ደግሞ ተደፍሬያለሁ፣ ተነካክቻለሁ፣ ብዙ ነገር አድርጎኛል ሰውየው ስላለችን እሷንም ወደ ማረጋጋት ሄደናል። ሬሳውን መርመሪ መጥቶ እንዲመረምረው አምቡላንስም ጠርተናል። ያ ከሆነ በኋላ ደግሞ መልሰን ከእናንተ ጋር የምንገናኝ ነው የሚሆነው። ውድ ቤተሰቦቻችን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። የድካሜ ልፋታችን ውጤት እናንተ ናችሁና ሼር አድርጉት ለብዙ ሰው እንዲማርበት። ሁላችንም የቤት አገልጋያችንን እንደ ራሳችን አድርገን እንድንንከባከብ ይላል የዛሬው መልእክታችን። እሺ እንውጣ።